ስልኩን አነሳሁኝ። ሄሎ ዮሐንስ እባላለሁ ጂኒ ነኝ አለኝ። ሳዲቅ እባላለሁ ሰው ነኝ አልኩት። ምንድነው ስለው ጥያቄ አለኝ። እሺ ጠየቀኝ፣ መለስኩለት በምችለው ያክል። ስለ ኢሳ አለይሂ ሰላም ጠየቀኝ፣ አስረዳሁት። መጨረሻ ላይ መስለም እንደሚፈልግ ሲነግረኝ ሸሃደተይን አስያዝኩትና ሰለመ። ስምህን መሐመድ ብየዋለሁ አልኩት። በጣም ደስ ብሎኛል፣ ወድጄዋለሁ ይሄን ስም አለኝ። አልহামዱሊላህ ሙስሊም ወንድማችን ሆነሃል አሁን አንተ። የሚገርም አይደለም ኢማን አህመድ፣ የምሬን ነው የምናገረው። ጂኒዎች አይሰልሙም እንደ ሱረቱል ጂን ላይ እኮ በግልጽ ተናግሯል። እና አሁን ወደ ገደለው ልግባ። እንግዲህ ከዚህ ጋር የተገናኘውን ልነግራችሁ ነው። የስካሁኑማ ትክክለኛ እኮ ነው። እና ስሙን ወደደው፣ ሸሃዳ ወሰደ። እዛው ስልክ ላይ ነው አሁን፣ በሷ ሰውነት ላይ ነው እሱ የሚናገረው፣ በሷ ሰውነት ላይ ነው። በጣም የገረመኝ ከዚህ በኋላ ነው። እና ምን አለኝ፣ አዲስ አበባ ስመጣ ደውልልሃለሁ ስልክ ቁጥርህን ስጠኝ ሲለኝ ምን ልሁን እኔ አዲስ አበባ ሲመጣ የት ነው የሚደውለው አልኩኝ። በማን ሰውነት ላይ ነው የሚገባው? እንግዲህ ሰው ላይ ዝም ብሎ ተለብስ ማድረግ አይችልም። አላህ ስልጣንን አልሰጣቸውም ለጂኒዎች የሆነ ክፍተት ከሌለ በስተቀር። አዲስ አበባ ስመጣ ደውልልሃለሁ ስልክህን ስጠኝ ሲለኝ ነው በቃ ራሴን መቆጣጠር ያቃተኝ በሳቅ። የዛኔ ቆይ ስልኬን አቡ ማሂር ይሰጣል ሬድዋን ይሰጣል ብየው ስልኩን ለሱ ሰጠው። ወል እንደሰማችሁት እንግዲህ አቡ አይደር አጋንንትን አስልም ያለው አጋንንት አስልሜ ስምም አውጥቼለታለሁ ይላል። በእስልምና አጋንንት ወንድማቸው ነው፣ እህታቸው ነው። አጋንንት ዘመድ አላቸው ማለት ነው። ሙሐመድም አጋንንት የሰለሙለትና አጋንንት ቤተሰቦች ነበሩት። ምዕራፍም ተሰይሞላቸዋል። 72ኛው ምዕራፍ የጋኔኖች ምዕራፍ ይባላል። እንዲህ ይላል፣ ሙሐመድ ወይ በል እነሆ ከጂን የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ የሆነን ቁርአን ሰማንም አሉ። ማለት ወደ እኔ ተወረደ፣ ወደ ቀጥታ መንገድ የሚመራን ቁርአንን ሰማን፣ በእርሱም አመንን፣ በጌታችንም አንድንም አናጋራም። እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም አሉ ይላል። በሙሐመድ ያመኑት አጋንንቶች ምን ብለው ነገሩት ማለት ነው? አላህ ሚስትና ልጅ የለውም፣ በአንተም አመንን፣ በቁርአን አመንን አሉት። የአጋንንትን ምስክር ይዞ ነው እንግዲህ እስልምና ሃይማኖት ሆኖ የተመሰረተው። እኛ ደግሞ የአጋንንትን ምስክርነት አንቀበልም። አቡ አይደርም አጋንንትን አስልም ያለው ይላል። ህብረታችን እኛ ከአጋንንት ጋር አይደለም ውዶቼ። አጋንንት እውነት ይናገራልን ብለን አናምንም። የሚጸዳዱ አፋቸው ላይ ሸት ይችላል። ይሄ አላህ ዘንድ ተወዳጅ እንደና አልከው የሚሸት የሚገማ አፍ ነው የሚወደው ወይስ የማይገማ አፍ? ያን ሸራፋ ጓደኛህን ካቲያን ሆኖ ነበር ያንገላገለው። ይሄን አንተን ምን ገላግለሃለን? ቆይ ያስየጋው ነበር ብጥብጥ ያረጋው። እንግዲህ እስልምና ማለት ይሄ ነው። ሰዎች በድንቁርና የሚከተሉት ሃይማኖት እንደሆነ መመልከት ትችላላችሁ። ነብይ ሸራፋ ነው እህታችን። ሸራፋው የፊት ጥርሱ እንደተሸረፈ ላሳይሽ። ለሌብነት ሄዶ ነው፣ ለሌብነት ሄዶ ነው፣ ለሌላ አይደለም። አካላ በዶሎ ገነት አይገባም ይላል። ስለዚህ አንተ ጀግና እንግዲህ አንተ ጀግናና ሴጋ የለም ውፎይ። በእስልምና ጾም መጾም ስለ ጾም መጠየቅና ስለ ሴጋ ማውራት ተመሳሳይ ነው። ሙሐመድ ነው ሴጋ ልብሱ ላይ አንጠባጥቦ መስጊድ ለሚሰግደው ልብሱ ላይ አንጠባጥቦ ይሄድ ነበር ሙሐመድ። አልሄድም ሳታጠባው ሐዲስ ነው። ስለዚህ አንተ የነብዩን ሱና አትከተልም። ይሄ የተጻፈ ነገር ነው አይደለ? ማን እንደጻፈው ይታወቃል። አይሻ አይደለም የተናገረችው። ይሄ ተረት ተረት ነው ብለህ ተናገር። ይሄ ሐዲስ አይሻ አጣሽም፣ ግን ይሄ ሐዲሱ ውሸት ነው። አንድ አይነት ነው። የእስልምና ጾም ከሴጋ የተሻለ ጥቅም የለውም። አብራራልሽ። ምንም ሐሳቡ ራሱ አልገባሽም እኮ። አንዴ ገብቶኛል። አሁን መጀመሪያ ሐሳቡ አሁን ያልከው ማለት ነው እኮ። ሐሳቡ ይግባሽ መጀመሪያ። አሁን ላስረዳ ወይ ሐሳብ መጀመሪያ። ጥያቄ ምንድነው? ጥያቄ ምንድነው? እሺ ድገሚልኝ። አዳም የወደሽ ተጻፍ ነው ያልሽ ተጻፍ ነው ብለሃልና እዚህ ጋር ያልከውን ነገር አንድ ጊዜ አሁን ጥያቄን መጀመሪያ ድገሚልኝና ከዛ መልሽ። የሚጸዳዱ አፋቸው ላይ ሸት ይችላል። ይሄ አላህ ዘንድ ተወዳጅ እንደና አልከው የሚሸት ተጸዳዱ ብሎ ያኔ እኛ ጥያቄን መጀመሪያ በደንብ አድሬስ አድርጊው። ጥያቄው ካልገባሽ መመለስ ስለማትችይ ማለት ነው። የሚገማ አፍ ነው የሚወደው ወይስ የማይገማ አፍ? አሁን ማይክ ሻንሽና መልሽልኝ። ያን ሸራፋ ጓደኛህን ካቲያን ሆኖ ነበር ያንገላገለው። ይሄን አንተን ምን ገላግለሃለን? ቆይ ያስየጋው ነበር ብጥብጥ ያረጋው በውሸት እየተቀደረ። አንተ ምን ለመቀደር ነው የምትሞክሩት? ማያ ትጠፋላችሁ ከሚዲያ ገና። መልስ ጀግኖች ያነሽ መልስ እንግዲህ እስልምና ማለት ይሄ ነው። እስልምና
ሰዎች በድንቁርና የሚከተሉት ሃይማኖት እንደሆነ መመልከት ትችላላችሁ። እኛ ለምንጠይቀው ጥያቄ ምንድነው መልሱ ማለት ነው? ነብይ ሸራፋ ነው እህታችን። ሸራፋው የፊት ጥርሱ እንደተሸረፈ ላሳይሽ። ሊዘርፍ ሲሄድ ለሌብነት ሲሄድ ጥርሱን አራግፈው መንገጭላውን አራግፈው ደም በደም ሆኖ ነው የተመለሰው። የኛ በስታላ ዘንድ ይሄው አስጸያፊ አይደለም። በስታላ ዘንድ አስጸያፊ አይደለም። ለሌብነት ሄዶ ነው ለሌላ አይደለም። አካላ በጎሎ ገነት አይገባም ይላል። ስለዚህ ሊሰርቅ ሲሄድ አንዴ ቆይ ምታርጊ ሊሰርቅ ሲሄድ መንገጭላውን አሉት። ከዛ በኋላ የፊት ጥርሱ ተሰባበረ፣ ጭንቅላቱ ደም በደም ሆኖ ልጁ ነች ጠራርጋ ያዳነችው ማለት ነው። ኢማጂን ለሌብነት ሄዶ ማለት ነው። ሰው እንዴት ለሌብነት ሄዳችሁ አስባችሁታል? ከዛ ጥርሱን አራግፈውለት ለእናንተ ስል ነው የተሰበርኩት ቢላችሁ ሙስሊሞች የሚያምኑት አሁን መሐመድ ጥርሱን ተሰበረ። እቻውን መሐመድ ሸራፋ እንደሆነ ወላቃ እንደሆነ አታውቅም። ለምሳሌ እኔ እንደውም ማስረጃ አሳይ ብሎኛል። ዛሬ ሳላሳይሽ አልቀርም። አራት ቸገር አቃለሁ። እኛ ውድ ነብይ ለኛ ሲሉ ተሸርፈዋል። ላንቺ ሲል አይደለም ሊዘርፍ ሄዶ ነው የተሸረፈው። ደምታዋል እግራቸው ጭንቅላታቸው ያልቆሰለ ሄዶ ሊሰርቅ ሲል ሌባ ምንድነው ሄዶ ቢዘረፍ ለኔ ነው። አሁን ለምሳሌ ቆይ አንድ እህታችን አንቺ ወንድምሽ ሊሰርቅ ሄዶ ጥርሱን አራግፎ ቢለቁት ለኔ ሲል ነው የተሰበረው ነው የምትይው? ነገርኩህ እኮ ሊሰርቅ ሄዶ አንድ ሌባ ዘራፊ ሄዶ ጥርሱ ቢሰበር ለኔ ብሎ ነው የምትይው? ነገርኩህ እኮ ክርስቲያን። አይ እኮ ጥያቄ መልሽልኛ። ለኛ ሲል ነው ጥርሳቸው የተሰበረው። አየህ ለኛ ፊዳ ሲሆኑ ጥርሳቸውን ሳይቀር መሳዋት ሰጡ። አንድ ሌባ ጥርሱ ቢሰበር ለኔ ብሎ ነው የተሰበረው ነው የምትይው? እሺ አንተ ጀግና ነህ። አሁን ለተናገርክበት እንግዲህ ክርስቲያን በማስረጃ ነው የሚያወራው። ስለዚህ ነብዩ ሊሰርቅ ጥርሳቸውን ተሸረፉ ብለህ ሂድ። አሁን ቀጥታ ሐዲስ ምንም ችግር የለውም። እሺ መሐመድ ጥርሱ ተሰብሯል ብለሽ አታውቂም? ተሰበረ የሚለው መሐመድ ጥርሱ ተሰብሯል ብለሽ አታውቂም? ለመስረቅ ሂዶ ጥርሱ ተሰበረ የሚለው መረጃ እንግዲህ ክርስትና ዛሬ እውነት ይለይለታል ማለት ነው። ወይ መሐመድ መጀመሪያ ጥርሱ እንደተሰበረ ታውቂያለሽ አይደል? መጀመሪያ እንኳን ነብዩ መሐመድና ያንተ አምላክስ ተገርፎ የለ እንዴ? ተሰብሯል መሐመድ እኮ እንደ መሐመድ ሊዘርፍ ሄዶ አይደለማ። እሱ ለኃጢአታችን ቤዛ ሆኗል፣ እኛን ለማዳን የኛን ኃጢአት ለመሸከም ሲል እንጂ ሊሰርቅ ሄዶ እንደ ወንበዴ አይደለም እንትን ያሉት ማለት ነው። መሐመድ ለምንድን ነው የተዘረፈው? ጥርሱን አውልቀው የሸኙት ለምንድን ነው? ወይ ኔትወርክ አንጣ ልሰርቅ ሄደ ያልከውን አንጣ። ጎበዝ እንግዲህ ይለይለታል። ልሰጥሽ ነው። ልሰርቅ ያልከውን እንግዲህ ማስረጃ ሊወጣ ነው። ማሻአላህ ኧረ ምንም አታስቢ። ዛሬ ክርስትና እንግዲህ እውነት የሚናገር ከሆነ ይለያል። እሺ ነይ እስኪ ይሄን አንብቢልኝ እስኪ ይሄን አንብቢልኝ። አሁን ሊሰርቅ ሄዱ ያልከውን ከሐዲስ ሐዲስ እንኳን ሳይህ አለልህ። ይሄ ዳይፍ ሐዲስ ነው። ዳይፍ ሐዲስ ነው ይሄ። ይኸውላችሁ ቁርአኑን ዳይፍ ሐዲስ አለ። ሊሰርቁ ሄዱ ጥርሳቸው ተሸረፈ የሚል ከቁርአን ከሐዲስ ሊሰርቅ ሄዶ ነው። አንብቢው ነው ይሄን አንብቢው። ምን ይላል? ከጦር ዘረፋ ገንዘቦች ይጠይቁሃል። የዘረፋ ገንዘቦች የአላህና የመልእክተኛ ናቸው። ስለዚህ አላህን ፍሩ። አንዴ ቆይ መሐመድ ይዘርፋል አይዘርፍም? አንተ ጅል አሁን ይሄን እንደው እንኳን ሙስሊም ክርስቲያን ራሱ መሐመድ ይዘርፋል አይዘርፍም? ችግር የለውም። መሐመድ ይዘርፋል አይዘርፍም? አንዴ የሚዘርፈው ደግሞ በምንድነው? በጦርነት አይደል? ጅል ምርኮ ነው እንጂ ስለምን ዝርፊያ ነው የምታወራው? ምርኮ ዝርፊያ ብሎ አቀረበው። ዘረፋ ይላል። ይሄው ዘረፋ ይላል። የሚዘርፈው በጦርነት ነው ወይስ አይደለም? አንተ ጅል እና ታዲያ ተማረከ ምን ሊያርግልህ ታዲያ? ማርኮ እኮ ነው። ከጦር ዘረፈ ማለት ነው አይደል? በጦርነት ምክንያት ነው የዘረፈው አይደል? እንጂ አለ እና በጦርነት ምክንያት እንጂ በምንድን ምክንያት ነው? በቃ ይሄው አመሰግናለሁ። ስለዚህ ቆይ እንዴ ማን ነው የምታስገቡት? በእናታችሁ ኧረ በኢየሱስ እሺ ከጦር ዘረፋ ገንዘቦች ይጠይቁሃል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። ስለዚህ መሐመድ ጦርነት የሚሄደው ለምንድን ነው? አንደኛ ለዘረፋ። መሐመድ የት ነበር ጥርሱ የተዘረፈው?
ቆይ አንዴ ቆይ ተረጋጋ። አንተ ተመለስ እዚህ ቁርአን ላይ ተመለስ እንጂ። እሺ ነይ ይሄው አንብቢ። ሙሐመድ የሚዘርፈው በጦርነት ነው አይደል? ጦርነት የሚሄደው ለዘረፋ ነው። የት አለ ጦርነት ለዘረፋ ነው የሚል አንተ ሀያ ማስረጃ አንተ ጦርነት ለዘረፋ ነው የሚል አንተ ከጦር ዘረፋ ገንዘቦች ይጠይቋል። የዘረፋ ጦርነት ለዘረፋ ነው የሚለውን አንተ የሚዘርፈው በጦርነት ነው ወይስ አይደለም? ኧረ እንዲህ አንተስ ጭንቅላት ወላሂ ክርስቲያኖች እንዲያው አላህ ይርዳችሁ። አንብቢው ጦርነት ነው ይሄ አይደል? አንብቢው ጦርነት እኮ። ስለዚህ ጦርነት የሚሄደው ለምንድን ነው? ለዘረፋ አይደለም? ጦርነት የሚሄደው ለዘረፋ ነው። በቃ ላስረዳሽ። የኛ ውድ ነብይ የሰው ሀቅ ማለት ነው። ንክ የሰው ሀቅ ምን የምን ዘርፎ ነው እንጂ የዘረፋ ገንዘብ የሀቅ ገንዘብ ነው። እንዴታችን የስርቆት ገንዘብ ዘርፈሽ የምታመጪው የምን ሀቅ ነው የምታወሪው? ማረከ ተማርኮ ነው ይሄ የምርኮ ገንዘብ ይባላል። ስለዚህ ዘርፎ ጦርነት ሄዶ ሲዘርፍ ሙሐመድ ጥርሱ እንደተሰበረ ደግሞ አሁን ላሳይሽ እዚህ ጋር ማለት ነው። ሉክ አንዴ It has been narrated on the authority of Anas that the messenger of Allah had እኮ ሊዘርፍ ሄዶ ተሸነፈ። ጥርሱን አራገፉና ላኩት መለሱት። አው ተሸነፈው ነው። እኔ ሳይሸነፈው መቻልኩኝ ግን ሊዘርፍ ነው ሄደው አሸንፎ ይዞ መጣ። አሸንፎ አንዴ ተረጋጊ ቆይ እሺ። አነስ እንደተረከው ይላል የአላህ መልእክተኛ የፊት ጥርሱ ተሰብሮ ነበር። በምን ጦርነት? በሁድ ጦርነት ማለት ነው። በሁድ ጦርነት ጥርሱ መንገጭላው ቆይ አንዴ ኧረ በእናትሽ ወይ ጉድ። በሁድ ጦርነት ምክንያት ጥርሱ ተሸረፈ። and got wounded on his head ጭንቅላቱንም ደምቶ ነበር። he was wiping the blood from his face and was saying how will these people attain salvation who have wounded their prophet እነዚህ ሰዎች ነብያቸውን ያቆሰሉ ጥርሱንም የሰበሩ እንዴት ነው ጀነት የሚገቡት አለ። እንዴት ነው የሚድኑት? የሄደው ለምንድን ነው? ለዘረፋ። አሁን ይበቃሻል ማለት ነው። ስለዚህ ለዘረፋ ሄዶ ሌባ ጥርሱ ተሰብሮ ቢመጣ ምን ነብዩ ለኔ ያደረገልኝ ምናምን ለኔ ብሎ ተሰበረ ማለት የለብሽም ማለት ነው። ሌባን እንኳን ነው ማለት ያለብሽ። እንኳንም ጥርሱን እንደው በጥርሱ ብቻ ራሱ በመተዋቸው በጣም ሰዎች ሆኑ ነው። አሁን ዶይፍ አይሻንጣ ብዬ ነበር። ያው ግን እንኳን ቁርአንና ከዶይፍ ማላመጣህም በሚያሳዝን ከሐዲስና ከቁርአን ከሳይ ሙስሊምና ከቁርአን ነው ያመጣውልሽ በቃ። ስለዚህ አሁን ቶፒካችን ሽፍት እንዳናረግ የረመዳን ጾም ለመስረቅ ሄዱ የሚል ለሁሉ አየሽ፣ ይሄ በሙስሊሞቼ ይሄ ደኢፍ ሐዲስ ነው። በእስኪ አንዴ ዶኢፍ ሐዲስ እንኳን ሳይ ዶኢፍ አታመጣም ሌባ የሚል ማለት ነው። እሺ ይሄ ደኢፍ ሐዲስ ነው። ይሄ ደኢፍ ሐዲስ ነው በይ የሙስሊሞች አንተ መሰልኩ ከዶኢፍ ሐዲስ እንኳን አታመጣም እያልኩ ነው። ከዶኢፍ ሐዲስ እንኳን አታመጣም። እሺ ቀጥ ያው ችግር የለም ያንቺ ቁርአንሽ ከደኢፍ ሐዲስ ሉክ ቁርአንሽን እንግዲህ ከምን ጋር እያወዳደርሽ ነው? ከደኢፍ ሐዲስ ጋር። ከቁርአን እየሰጠዋት ደኢፍ ሐዲስ አታመጣም ትለኛለች። የምትፈልገው ቁርአን ማለት ነው። እሺ አሁን ቅኔ ዘረፋ መስሏት ይሆን ክርስቲያን? ቅኔ እየዘረፈ መስሏት እግዚአብሔርስ ምንድን ነው በጦርነት የሚማርከው? በቃሽ አሁንስ አውራ እንጂ ጽድቅ ነው እንዴ ለእናንተ? አሁንስ እሺ አሁን ቀጥይና እግዚአብሔር በጦርነት የሚዘርፋቸው የረመዳን ጾም ለምንድን ነው የምትጾሙት? ለሁሉም ጊዜ አለው። በምራቃችሁ እጃችሁን የምትታጠቡ የእናንተ ጉድ እኮ ወጣ ዘንድሮ በኢም ችግር የለም። ማስረጃውን ታመጭና እዚህ ጋር ከፍ አድርጌ አስታሳኛለሁ። ነይ እስኪ ማስረጃውን አምጪ። ማስረጃውን እስኪ ማስረጃውን አምጪ። አሁን ቶሎ በይ ማስረጃ አምጪ። ኢምሮ ጉድ እያስተማረን ነው። ማስረጃውን አምጪ እንጂ እግዚአብሔርም ከወንድ ጋር እንደሚሳሳም እያመጣ ስቱፒድ። ይሄ ጭንቅላታችሁ ይሄ በምራቁ አስረግዝ አያ ከእናንተ በላይ ማሰብ ይችላል። በነገራችን ላይ ሙስሊሞች፣ አንዳንድ ሙስሊሞች ስፔሻሊ። እሺ ሙጂብ ከድር ሙጂብ አለ ሙጂብ ይሰማል? ሙጂብ እያወራ ከሆነ ማይክ ዝግ ነው። ልኬልሃለሁ። ሙጂብ አለ?
ስለ ጾም ነበር ምን እያወራን የነበረው። ልጅቷ ከቶፒክ አስወጣችን በሚያሳዝን ሁኔታ። ስለ ጾም ነበር እያወራን የነበረው። የሙስሊሞች ጾም የግብዝ ጾም ነው እያል ነበር አንደኛው። ከዛ ውስጥ ምንድነው አፋቸው መግማቱ። እሺ እስክንድር ኢማም ይቅርታ ክርስቲያን ሚውት አላረኩትም ነበርና አወራሯ በጣም አስቆይ ነው የሳኩት። ሌላ ለመረበሽ አይደለም ውይይቱን። ያው ብዙ ጊዜ ስለምከታተላችሁ እግዚአብሔር ይጠብቃችሁ በርቱ ለማለት ብቻ ነው። እሺ ወንድማችን አሜን። ኦኬ እያወራን የነበረው ስለምንድነው? ስለ ረመዳን ጾም። ሙስሊሞች የረመዳን ጾም የምትጾሙበትን ምክንያት አታውቁትም አንደኛ። ሁለተኛ ከዛ በፊት ተጾሙት የነበረው የአሹራን ጾም ምክንያቱን አታውቁትም። ለምን እንደተሻረ አታውቁትም። ምንም የሚታወቅ ነገር የለም። መሐመድ በዘፈቀደ ከሚሰጣችሁ ህግ ይሄንን ተውት ይሄንን አስቀጥሉት ከሚላችሁ ውጪ ምንም የምታውቁት ነገር የለም ማለት ነው። ህልመኛው አለ ህልመኛው ሰላም ነው። እንኳን ደህና መጣ። ሁሉ ሰላም። ጥያቄን ሰምተሃል? አይሰማም? ይሰማል? ጥያቄን ሰምተሃል? ይሰማል? አልሐምዱሊላህ ደህና ነህ? አለን እግዚአብሔር ይመስገን። የአሹራ ጾም ምንድን ነው? እስኪ ስለ አሹራ ጾም ንገረኝ። ክርስቲያን በጣም ምን አልከኝ ዮሐንስ? ሜቢ ፎር ጊፍት ይራከነና መግባት ፈልገው ይሆን? አይ አያስገባው። አይ ገና ነው የገባው። እያወራን የነበረው ስለ አሹራ ጾም ነበረ። የአሹራ ጾም ምንድን ነው? ለምንድን ነበር መሐመድ የሚጾም የነበረው? ምን ነበር ጥያቄው? የአሹራ ጾም ምንድን ነው? አይሰማም? ህልመኛው ወይ ኔትወርክን አስተካክልና ና በቃ። እሺ ቶፊቅ ይሰማል? ይሰማል። ስለ ደኢፍ ሐዲስ እያወራህ ነበረ ሰምቼ። ኦኬ የትኛው ደኢፍ ሐዲስ? ቦታውን ታሳየኛለህ? ቅድም ያሳያ ነበር ለልጅቷ። እስኪ ቦታውን ታሳየኛለህ ብዬ ነበር። ኦኬ ምኑ ነው ማሳይ? ደኢፍ ሐዲስና ምን ወይ ነገር ያወዳደርክ ነበር አንድ ላይ አድርገህ ስለ ደኢፍ ስለ ቁርአን ወይ ደግሞ ስለ ኦርቶዶክስ ምናምን ያወራችሁ ነው። በቃ እሷ የጠየቀች ምንድነው መሐመድ ጥርሱን ተሰብሯል ሸራፋ ነው ስላት፣ አይ አይደለም መረጃ የለህም ነገር አለችኝ። ወጣ። እሺ ቶፒኩ ላይ ማውራት የሚችል ሙስሊም ብቻ ካለ መግባት ይችላል። አዩ ኦኬ እሺ አንዴ ወደ ቶፒካችን እንመለስና ገስት ቼክ እያደረኩ ኦኬ ሶ በአላህ ዘንድ ተወዳጁ ጾም ምንድነው? የአፍ ሽታ ያለበት ጾም፣ አፍ ሸቶ የሚጾም ጾም በአላህ ዘንድ ተወዳጅ ነው ብሎ ይናገራል። ሶ እዚህ ጋር እንቀጥልና ከዛ በፊት ያለውን እንቀጥለው ላሳያችሁ። አቡ ሁሬራ እንደተረከው ይላል አላህስ ሜሴንጀር ሴድ ያላህ መልእክተኛ እንደተናገረው ፋስቲንግ ኢዝ ኤ ሺልድ ምንድነው? ጦርን እነሱ ጾምን የሚያዩት እንደምንድነው? እንደ መመጻደቂያ። በነገራችን ላይ ጾም የምንመጻደቅበት ነገር አይደለም። ጾምን እየጾምኩ ነው ብለን እየተናገርን ለሰዎች ለይምሰል ለይስሙላ የምንናገርበት የምናውጅበት አይደለም።
ጾም ማለት ራሳችንን ገዝተን ራሳችንን ደብቀን ኃጢአታችንን የምንናዘዝበት የምንጸድቅበት ነው እንጂ ለሰዎች ለታይታና ለይምሰል ብቻ የምናሳየው መሆን የለበትም። የእስልምናው ጾም ግን እየጾምኩ ነው ብለው መናገር አለባቸው። አንደኛ ሲጾሙ እየጾምኩ ነው። ኢማጂን እንግዲህ እስኪ ማለት የሆነ ሰው የሆነ ነገር በተናገራችሁ ቁጥር እየጾምኩ ነው ብላችሁ መናገር አለባችሁ በእስልምና ማለት ነው። እሺ ህልመኛ አሁን ይሰማሃል? አዎ ይሰማኛል። ኦኬ እሺ ጥያቄን ሰምተዋል የቅድሙ? አይ ጥያቄው ይለፈኝና አሁን ያወራው ነገር ሙስሊሞች እየጾምኩ ነው ማለት አለባቸው የሚለውን በምን አይነት መንገድ ተረድተው ነው? አይ ችግር የለውም ወደ እሱ እንመጣለን። የመጀመሪያውን ጥያቄን ሰምተዋል? የአሹራ ጾም ምንድን ነው? በነገራችን ላይ እኔ እውቀቱን ብዙ የለኝምና እሱ ይለፈኝ። ኦኬ ስለ አሹራ ጾም የምታውቀው ነገር የለም? እሺ የረመዳን ጾም የምትጾምበት ምክንያት ምንድን ነው? እንዴ ምክንያቱን አታውቅም? ረመዳን ለምን እንደምትጾም የታዘዘበት ምክንያት ምንድነው? ረመዳን ጾም ምንድነው? በምን ምክንያት ትእዛዝ ተሰጥቶ መጾም ጀመራችሁ? እየጠበቅኩ ነው። መልሳለህ ህልመኛው? አዎ ስለ አሹራ ጾም የማውቀው ነገር የለም። እሺ ረመዳን ጾምስ በምን ምክንያት ነው የምትጾሙት? እንትን ጥያቄ መጠየቅ እችላለሁ? ትጠይቀኛለህ፣ ችግር የለውም። የረመዳን ጾም የምትጾሙት በምን ምክንያት ነው? የረመዳን ጾም የምትጾሙት በምን ምክንያት ነው? ወይ ቀልድ። እሺ ቶፊቅ አለ ሰፊ ስለሚሆን ሰዓት ላይ በቃ እንችላለን። ሙስሊም ነህ አይደለ? ህልመኛው ሙስሊም ነህ? መሐመድ አወል ነው የሚለው ዩዘር ኔም። ሙስሊም ነህ? ህልመኛው ነው? ሙስሊም ነህ? ሙስሊም ነህ አይደል? አዎ። ኦኬ እሺ ኦኬ እሺ ከቶፊቅ ጋር ቀጥላለሁ ማለት ቶፊቅ አለ? ኦኬ አይ ቲንክ ሙስሊም ነው። ያ ሙስሊም ነህ። ኦኬ እሺ በቃ ካላወቀው እንግዲህ ምንም ማድረግ አይቻልም። እሺ ቶፊቅ አለ? ቶፊቅ ቶፊቅ አለ? እሺ አይ ቢሊቭ ኢን ምንድን የሚለው አይ ቢሊቭ ኢን አለ አለ ይሰማል ወንድማችን ከስር የገባውን አይ ቢሊቭ ኢን አላህ ይሰማል? ላይ እኔ ቢኒ እንኳን ደህና መጣ ሰላም ብያለሁ። ይሰማል። እንኳን ደህና ቆየኝ። እንዴት ነህ? አለን 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 አለን። ሰላም ናችሁ? ጠፋችሁ? አዎ የፎይ ከሁለቱም አካውንቱ ሪፖርት ላይ ስለሆነ ሰስፔንሽን ላይ ነው፣ ላይቭ ሰስፔንሽን ነው። ሁለቱም ማስገባት አይችልም። አንደኛው በቃ ነገ ነው መግባት የሚችለው፣ አንደኛው ደግሞ በ10 ይመስለኛል ወይ በ10 ወይ በ11 ያ ኦልሞስት በቃ ሁለቱም አካውንቱ ዝግ ነው። ሜቢ ይሄ ብቻ ሆነ። ያ አስቸጋሪዎች ናቸው በጣም። ሜቢ የምትለው ካለ መቀጠል ትችላለህ። ኦኬ አይ ደከመኝ ብቻዬን 1 ሰዓት ተኩል ሙሉ ያ እኔ የምለው ያው ማቴዎስ ወንጌል ምዕራፍ 6 ላይ እንዳለው
እዛ ላይ ስትጾሙ እንደ ግብዝ ወይ እንደ ፈሪሳውያን በአደባባይ ላይ አትጹሙ፣ እነሱ ለታይታ ሰው ጾሙ እንዲላቸው በአደባባይ ላይ ይጾማሉ ይላል መጽሐፍ ቅዱስ። ይሄ የአሕዛብ ልማድ ነው ይላል እና እነሱ ዋጋቸውን ተቀብለዋል። እናንተ ግን ስትጾም በቤት ግባ፣ በረንም ዝጋ፣ ዘይትም ተቀባ ይላል። ፊትም ያብራ አታኩርፍ እንደዛ ይላልና በስውር የሚያይ አምላክ በግልጽ ይከፍላል ይላል አባት። ስለዚህ የአሕዛብ ልማድ ነው እንግዲህ አስበው፣ መጽሐፉ ከተጻፈ ይሄ 600 ዓመት በፊት መሐመድ ከመምጣቱ ነውና የአሕዛብ ልማድን በደንብ ቁልጭ አድርጎ ነው ያስቀመጠው። አሁን ላይ የምታያቸው ደግሞ አሕዛቦች በአደባባይ ላይ እንጾማለን፣ አፋችን ሲሸት አላህ ይወደዋል፣ ግርግር ያበዛሉ ምናምንና ለታይታ ነው። ይሄ በምድር ላይ ዋጋቸውን ተቀብለዋል። ሰው እንዲያያቸው ስለሆነ ከሰው ዋጋቸውን ሊቀበሉ ይችላሉ። ከአምላክ ግን ዋጋ የላቸውም። እንደዚህ አይነት ሰዎች መጽሐፋችን እንደሚለው ማለት ነው። ለሰው ታይታ ሳይሆን በስውር ለሚያምላክ በስውር ነው የምትጾመው እንጂ ሰው ይልኝ ሰው ይስማልኝ ብለህ ግርግር የምትፈጥረው ነገር አይደለም። እና ከዛ አንፃር ነው። ሲቀጥል ጾሙ ራሱ ከየት የመጣ ነው የሚለው አጠያያቂ ነው። የጾሙ መሰረት ምንድን ነው? ምክንያቱም አስቀድሞ ጣዖታውያን ይጾሙት የነበረውን አሹራ ጾም ይጾም ስለነበረ መሐመድ እና ከዛ የተወረሰ ነገር ስላለ በእርግጥ ወደዛ ያሸሸዋል። ለማንኛውም አሁን ስራ ላይ ስለሆንኩ ብዙ ማለት አልችልም። ክርስቲያን በኋላ ላይ ካለ ብሬክ ታይም ላይ እንትን ይዤ እገባለሁ። ኦኬ፣ ችግር የለውም። እሺ ያ መጽሐፍ ቅዱስ በግልጽ ይናገራል። በነገራችን ላይ ለምሳሌ ለታይታ መጾም እንደሌለብን የቢኒ እንደተናገረው ያ የአሕዛብ ልማድ ነው። አሕዛቦች ናቸው ለታይታና ለሾው የሚጾሙ ማለት ነው። ጾም ሲጀመር ስጋችንን እየጎሰምን ለነፍሳችን የምናስገዛበት ነው ጾም ማለት እንጂ የምንመጻደቅበት ለሰዎች ለታይታ እኛ እኮ እየጾምን ነው ብለን የምናውጅበት ነጋሪት እያስጎሰምን ጥሩምባ እያስነፋን የምንናገረው የምንመጻደቅበት ሳይሆን የምንድንበት ነው። መጽሐፍ ቅዱስ በግልጽ ይናገራል። የማቴዎስ ወንጌል ምዕራፍ 6 ቁጥር 16 ጀምሮ ስትጾሙ እንደ ግብዞች አትጠውልጉ። ይሄ ስራ የለም ብለህ ቀኑ ሙሉ ቤት ጾመኛ ነኝ ብለህ ቤት መጋደም፣ አፍህን እያሸተትክ መዋል አይቻልም በክርስትና። ይሄ የአሕዛብ የግብዞች ጾም ነው። ስትጾሙ እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና። መቅለስለስ፣ እንደ ጦመኛ፣ እንደተጎዳ፣ እንደተራበ፣ እንደተጠማ አክት ማድረግ አይቻልም። እውነት እላችኋለሁ ዋጋቸውን ተቀብለዋልና። አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጦመኛ ለሰው እንዳትታይ ራስን ተቀባ፣ ፊትንም ታጠብ፣ በስውር የሚያይ አባትህ በግልጥ ይከፍላል ይላል። የመጽሐፍ ቅዱሱ ግልጽ ነው። በነገራችን ላይ በእስልምና ውስጥ ነው ከዚህ በተቃራኒ ነው። አይ ቲንክ ሙጂብ ገብታል። ሙጂብ አለ። በነገራችን ላይ ክርስቲያን ያዳመ ሰላም ነው ወዳችን፣ እንዴት ነሽ? እስኪ መጀመሪያ ሰላም ሁሉ ሰላም አልহামዱሊላህ። አሁን ማለት ነው አንተም ስለ ክርስትና ታውቃለህ፣ ኡስታዞቹም ስለ እስልምናው ያውቃሉ። እኛ ጋር ሳይሆን ለምን እነዛ ጋር አታወሩም? ግን ግልጽ ማለት ነው አንተ መጽሐፍን ይዘህ እነሱም ይዘው። አሁን አንቺ ለምሳሌ ገስት ሪኩዌስት ልከሽ ገባሽ አይደለ? እመልሳለሁ ብለሽ። እኔ አሁን አንቺ ሙስሊም ነሽ፣ ለጊዜው ጥያቄ አለኝ። አንቺ ደግሞ ጥያቄ ካለሽ የምቀበልሽ ከሆነ እንድመልስልሽ ወይም ደግሞ እንድትመልሽልኝ ነው ገስቲንግ ክፍት ያደረኩት። ሪኩዌስት ልከሽ ገባሽ። ስለዚህ ማንኛውም ሰው ሪኩዌስት ልኮ መግባት መብት አለው ማለት ነው። እስልምና ላይ ጠይቃለሁ መልስ አለኝ የሚል ሙስሊም ገብቶ መመለስ ይቻላል። ገብቶሻል? አይዋ ለምሳሌ ልክ አንቺ እንደገባሽ እነሱም ገብተው ሃይማኖታቸውን ኡስታዝ ይሁን ሼክ ይሁን ማንኛውም ሰው መጥቶ እኔ ስለ ሃይማኖቴ መመለስ ይችላል የሚል ሰው ካለ መምጣት ይችላል። እኛ ምንም ችግር የለብንም። ዋናው ብቻ በስርዓት በማስረጃ በጨዋነት። ይሄ ፖለቲክስ እንደዚህ አይነት ነገር አይመቸንም። ፖለቲካ ሰራለው ማለት አይቻልም። ስለዚህ ፖለቲካ ሳይሆን ፖለቲካ ግባ አላልኩም እኮ ነው። ገብቶሃል? በቃ ታያቸው እነሱ አሁን ፎዚ ምን እንደው ታውቂያለሽ፣ እነሱ ከመጡ በቃ ይመልሳሉ። አንቺ ብቻ ግን የምታውቂውን የራስሽን መመለስ የምትችይ ከሆነ ስለ አሹራ ጾም ነበር እየጠየኩ የነበርኩት፣ እሱ መልሽልኝ እስኪ። ለምን ፎዚ ሄዳ ያለሽ? ፎዚ ለምን ሄደሽ እነሱ እንደዛ አትያቸው? እኛ ጋር ለምን ትመጫለሽ? ሄደሽ እነሱ ግሩፕ መግባት ፈልጌ ነው። እኔ አሁን ወሬ አልፈልግም። የኔ ወንድም ቴሌግራም ግሩፕ አለ። እሺ መልስ መመለስ ትችላለሽ። ከላይ ያለው ልጅ
እዚህ ጋር ከምታወሩ ከሚያውቁት ጋር ነው ያልኩትኝ እንጂ ዘረኝነት ጸብ እኮ ነው። አንቺ በቃ ችግር የለውም ፎዚኛ። አሁን አንቺ እንደምታቂ እንደማታቂ አናውቅም። ብቻ ጥያቄ ነበረኝ። ስለዚህ ገስት ስትልኪ የምትመልሽ መስሎኝ አስገባዎች ማለት ነው። ስለ አሹራ ጾም መመለስ ትችያለሽ? ላ እዚህ ጋር ልወዳደርም ግሩፕ መግባት ነው የፈለኩት። ስለ ረመዳንስ ምንም መመለስ አልፈልግም። ኦኬ ረመዳን ለምን እንደምጾም መልስ የለሽ? እሺ ችግር የለውም በቃ ከሌለ ላኪን የራሴ መልስ አለኝ። ነገር ግን እዚህ ጋር መመለስ መከራከር አልፈልግም። ግሩፕ መግባት ሚስጥር ነው መመለስ አይቻል አይደለማ እንዴ? እንደዛ ሳይሆን በቃ እዚህ ጋር መከራከር ያስጠላኛል። እኔ ሚዲያ ላይ አልፈልግም። ኦኬ የምን ግሩፕ ነው የፈለግሽ? ግሩፕ ልግባ። ቴሌግራም ማለት የክርስቲያን ግሩፕ ነው መግባት ፈልገሽ ነው? የሚማሩ ልጆች አሉ አይደል? መግባት ፈለኩ። ኦኬ እሺ፣ እነሱ ከሆነ አናግረኝ። እኔ ነው ፎሎ አድርጌሻለሁ። ውስጥ አናግረኝ፣ መልሽ ፎሎ አናግርሻለሁ። አይ እንዴ መግባት አይቻልም እንዴ? ከታች ኮሜንቶች ምንድነው መጠየቅ አይቻልም? ችግር የለው በቃ ያስገባሻል። ቢኒና አናግሪው ትገቢያለሽ። ቻው። ኦኬ እሺ ሙጂብ ካድር ሙጂብ አለ? ሙጂብ ይሰማል? ኦኬ እንግዲህ ሙስሊሞች ስለጾማችሁ አታውቁም ማለት ነው። የምታውቁት ምንድነው? የሚያስተምሯችሁ ማለት ነው ቀኑን ሙሉ መጽሐፍ ቅዱስን ማጨማለቅ። ሙስሊሞች እስልምናን ለቀው እንዳይወጡ እውነትን እንዳያገኙ አንቀው ከያዙበት ነገር አንዱ ምንድነው? ክርስትናን ማጠልሸትና ክርስትናን ማንቋሸሽ። ስለ ሃይማኖታችሁ ብትጠይቋቸው አንድ ነገር አይመልሱላችሁም። የሚያውቁት ስለምንድነው? ክርስትናን ማጨማለቅ፣ መጽሐፍ ቅዱስን ማቡካት። ከዛ በኋላ ሰውን ከእስልምና እንዳይወጣ በዛ መንገድ እንቅ አድርገው ይዘውታል። እውነትን እንዳያገኙ እንቅ አድርገው ይዘዋቸዋል። እስልምናን እኮ አስተምረዋቸው አይደለም። ስለ እስልምና በደንብ አስረድተዋቸው አይደለም። ስለ አምላካቸው ነግረዋቸው አይደለም። ስለ ነብያቸው አስተምረዋቸው አይደለም። ክርስትናን አንቋሸው አጠልሽተው ሰው ክርስትናን እንዲጠላው አድርገው በማብካት በራሳቸው ኢንተርፕሬት በማድረግ ሙስሊሞች ክርስትናን እንዳያገኙ ከሃይማኖታቸው እንዳይወጡ ያደርጓቸዋል። አንድ ሙስሊም ስለ ሃይማኖቱ፣ ስለ እስልምና፣ ስለ ሙሐመድ ስለሚያመልከው አምላክ አንድ ወር አይደለም 15 ቀን አንብቦ እስልምና ውስጥ አይቀመጥም። እስልምና ውስጥ አይቀመጥም። ሰንበር ማክ ድምፅህን አጥፍተህ ትሰማለህ አይደል? ጥያቄ እንዳልጠየቀ ነው። እሺ አሁን እየተሰማህ እንደሆነ በደንብ አረጋግጫለሁ። እሺ ጥያቄን ሰምተሃል ሙጂብ? ኡፋይ ሰጋው የለም እንዴ? ተብሎ ያዳምጣል። መልስ አለህ? ስለ ግለሰብ አታውራ እስኪ። ሰጋው የለም ኡፋይ። ስለ ግለሰብ አታውራ። ሙሐመድ ነው ሰጋ ልብሱ ላይ አንጠባጥቦ መስጊድ ለሚሰግደው ልብሱ ላይ አንጠባጥቦ ይሄድ ነበር ሙሐመድ። ሙስሊሞች ስርዓት ይዛችሁ አውሩ። ስለሱ ኦኬ ሙሐመድ ልብሱን አንጠባጥቦ አይሄድም ነበር የዘር ፈሳሹን መስጊድ እኮስ ማስረጃ አለ። አይ አንጠባጥቦ አይሄድም ነበር ሙሐመድ። እንደዛ የሚያደርግ አካል ንጹህ ነው ወይስ ቆሻሻ ነው ብለህ ነው የምታምነው? እኮ ማስረጃ አለህ ወይ እየጠየኩህ እኮ እንደዛ የሚያደርግ ሰው እንደዛ የሚያደርግ ነብይ ማለት ነው ንጹህ ነው ወይስ ቆሻሻ ነው ብለህ ነው የምታምነው? እሺ ችግር የለውም። ያን እንዲያምን እኮ ጥያቄ ጠይቄሃለሁ። ቆይ እሺ ማስረጃ ነው የፈለከው? ማስረጃ ክፈትለት እኮ እንደዛ ልብሱ ላይ አንጠባጥቦ የሚሄድ ነብይ ነው ብላችሁ ታምናላችሁ? ወይም ደግሞ ንጹህ ነብይ ነው ብላችሁ ታምናላችሁ ወይስ ቆሻሻ ነብይ ነው ብላችሁ ነው የምታምኑት? ለምሳሌ ቢኖር ለምሳሌ አሁን አንድ ሰው አሁን ለምሳሌ ሙጂብ አንተ ጸዴ ነገር ነህ፣ ጸዳ ያልክ ትመስላለህ።
ልብስህን አንጠባጥባ አትሄድም አይደል? ወደ መስጊድ ስትሄድ አንድ የምንግባባበትን ነገር ልንገርህና ማስረጃውን ችግር የለውም። ቆይ ችግር የለውም ትቀጥላለህ። አሁን እሺ አንተ እንደዛ አታደርግም። ህልመኛው ልብስህን ንጹህ ሆኖ ነው አይደል? የዘር ፈሳሽ እየተንጠባጥበው መስጊድ አትሄድማ እ ህልመኛው አለ ክፍት ነው ማይክ ቀጥል። አለሁ እንደዛ አድርገህ አትሄድም አይደል? ጽድት ብለህ ነው የምትሄደው። ሽቶ ተቀብተህ ሽቶ ደግሞ ሱና ነው በእስልምና። ሽቶ ተቀብተህ ሻወር ወስዳችሁ ነው የምትሄዱት መስጊድ? አልሄድም። ሳታጠብ ነው ሐዲስ ነው። ከሐዲስ ከሆነ ትክክለኛ ሐዲስ መሆኑ ነው። እኔ ኮን ትቻለሁ። ክርስቲያን እንደዚህ ነው ተብሎ የተወራለትና ትቻለሁ። እሱ ነው ህልመኛው። አሁን እኔ ቆይ ስላንተ እየጠየኩ ነው። አንተ መስጊድ ስትሄድ ራስን ታጥበህ ሲጀመር ያው እስልምናው የዘር ፈሳሽ እየታየ አይደለም የምትሄደው። የዘር ፈሳሽ እየታየ ነው ልብስ ላይ የምትሄደው። አንጠባጥበህ ታጥቤ ነው የምሄደው። እንኳን ደስ አለ። መሐመድ ግን አይደለም እየታየ ነው የሚሄደው። የዘር ፈሳሹ ላይ እንጥብጣቢው እየታየ ነው የሚሄደው። እቺን ሐዲስ ታነባለህ? ላንብብልህ። እሺ ቡልጉል ማርያም ሐዲስ ነበር 27 አይሻ እንደተረከችው ይላል። ናሬትድ አይሻ Allah's messenger used to wash the semen and then go out for prayer in the very garment and I could still see the trace of washing on it. የአላህ መልእክተኛ ልብሱ ላይ የዘር ፈሳሹ ከታጠበለት በኋላ ነገር ግን በደንብ ሳይጸዳ የዘር ፈሳሹ እንጥብጣቢው እየታየ ወደ ሰላት ይሄድ ነበር ብላ ትናገራለች አይሻ። ስለዚህ አንተ የነብዩን ሱና አትከተልም። አሁን የተጻፈ ነገር ነው አይደለ? አይ አይደለም። ቅድም ላይ ስትናገር ነበር። አሁን ለምሳሌ ሙስሊሞች ኡስታዞች ስለ ነብያቸው ወይም ስለ አላህቸው አያስተምራቸውም የተባለውን ቆይ እሺ ችግር የለውም። መሐመድ ልብሱ ላይ አንጠባጥቦ መስጊድ ሄድ ነበር አይደል? እና ጥላልተውታልና አሁን ይሄ የተጻፈ ነገር ነው አይደለ? ማን እንደጻፈው ይታወቃል። እሺ ይሄ ማን እንደጻፈው ትክክለኛ የሆነ ሐዲስ አለ። ቆይ ችግር የለውም። ይሄ ማን እንደጻፈው አይታወቅም። ተረት ተረት ነው ብቻ ብለህ ተናገር አንዴ ተናገር። ይሄ ተረት ተረት ነው። አይሻ ሐዲስ መጀመሪያ ማወቅ አለብህ። አይሻ አይደለም የተናገረችው። ይሄ ተረት ተረት ነው ብለህ ተናገር። ይሄ ሳሂህ ያልሆነ ዳኢፍ ሐዲስ ነው። ተረት ተረት ነው። አይሻ እየዋሸች ነው ብለህ ተናገር አንዴ። እየጠበቅኩ ነው። ሲጀመር እኔ ስለ ሐዲስ ገብቼ በደንብ አድርጌ አይቼው እርግጠኛ ሆኜበት ነው። ሲጀመር ያላዩትን ነገር የሚሆን እርግጠኛ ያልሆኑበትን ነገር አሻው እኔ ምን አርግ ነው የምትለኝ? እኔ ግን እስልምና የሚያስተምረው በቃ ማየት ያለብህ ነገር አይተሃል። አሁን የኔን ጥያቄ ብቻ ነው። በቀን 5 ጊዜ እንኳን ራሱ ውዱ ማድረግ የሚችል ምን ዋጋ አለው? መሐመድ እንኳን አይደለም እንኳን ታጥቦለት እኮ መስጊድ ሲሄድ የዘር ፈሳሹ ይታይ ነበር ብላ ተናገረች እኮ ልብሱ ላይ። አንተ ታጠብ ካልታጠብ ከነብይ የተሻለ ታጠባለህ? ቆይ ከነብይ የተሻለ ታጠባለህ? ከመሐመድ የተሻለ ንጽህና አለ? ከመሐመድ በላይ ንጽህና ትጠብቃለህ? አትጠብቅም? አንድ ጥያቄ ልጠይቅህ እና ልውጣ። በቃ እና መመለስ የማትችል ከሆነ ዝም በል። እሺ ይሄ ስለ አሹራ ጾም ትመልስልኛለህ? እየሰማኸኝ ነው? ረፍት አድርግና እስቲ አሁን በተነሳው ላይ የተወሰነ ነገር እንበልበትና ሜቢ አሁን እየታዘብን ያለነው ነገር ምንድነው? ሞር ላይክ በቃ መሐመድ ካደረገው ኢትስ ኦኬ ማለት የሰው ልጅ አእምሮ አለው። ኢቭን ይሄ 5 ጊዜ ውዱ ማድረጉ መታጠቡ ራሱ ምን ያህል ቢግማማ ነው? ይሄ ሐዲስ እንግዲህ ውስጥ ማለት ነው። ይሄ ሐዲስ አይሻ አጣሽም፣ ግን ይሄ ሐዲሱ ውሸት ነው እኮ በላለህ እኮ በልለት። ይሄ ውሸት ሐዲስ ነው። ከሳቸው በላይ ማነጽ እና የለኝም፣ ግን ከአይሻ አጣሽም፣ ሐዲሱ ግን ውሸት ነው እኮ። ይሄ ውሸት ሐዲስ ነው፣ ትክክለኛ ሐዲስ አይደለም። ውሸት ነው በል፣ ትክክለኛ ሐዲስ አይደለም በል፣ ዳኢፍ ነው በል በል። ይኸው ዳኢፍ ነው፣ ትክክለኛ ሐዲስ አይደለም በል በላ።
ፓፓ ድገማት አሁን ያልካት እየተሰማኝ አይደለም ግን ይሄ አሁን የተነበበው ሐዲስ ትክክለኛ ሐዲስ አይደለም ዳኢፍ ሐዲስ ነው በል አይሻ የተናገረችው ትክክል አይደለም በል በቃ መቼም አይሉልም እነዚህ ምክንያቱም ያሸማቀቃል ያሳፍራል ስለሚያሸማቅቅ ስለሚያሳፍር ይሄን ነገር ኮንፊንስ ማድረግ አይችሉም ኤኒዌይስ ህልመኛ መቼም አትልም ምክንያቱም ሳሂህ የሆነ ሐዲስ ስለሆነ ማለት ነው አይሻ የተናገረችው ሐዲስ ስለሆነ ሙጂብ አለ አሁን ሙጂብ አለ እሺ ስለ አሹራ ጾም እየጠየቅኩ ነበረ አለ የአሹራ ጾም ስለ እፎይ ሲጋው ጠይቄ ነበረ ኦኬ ጾም መጾም በእስልምና ጾም መጾም ስለ ጾም መጠየቅና ስለ ሴጋ ማውራት ተመሳሳይ ነው አንድ አይነት ነው የእስልምና ጾም ከሴጋ የተሻለ ጥቅም የለውም እንደዛ ነው ብለህ የምትናገረው ስለ ሴጋ ማውራት ነው የሚጠቅመው ስለ ረመዳን ጾም ማውራት አይጠቅምም አይደል የእናንተ ትምህርት ነው ጥቅም ያለው ስለ ሴጋ ማውራት ነው እስኪ አንዴ ስለ ሴጋ ማውራት ነው የሚጠቅመው ወይስ ስለ ረመዳን ጾም ማውራት ነው የሚጠቅመው ስለሱ አስተምረኝ በሱ ነው የሚያምባችሁ ስለ ረመዳን ጾም ጥቅም የለውም አንተ ማውራት የምፈልገው ስለ ወሲብ ስለ ሴጋ ምናምን ነው እስኪ የሚጠቅመው የረመዳን ጾም ሳይሆን ሴጋ ነው ብላ አንዴ አስተምረኝ ስለሱ ማውራት ነው የሚጠቅመው በል ስለሱ ማውራት ነው የሚጠቅመው በላ ሴጋ አስተምረኝ ቆሻሻ ለምን አታስተምረውም ክርስቲያን ሙሐመድ ያስተምረው እኔ ምን አስተምረዋለሁ የፈቀዱበት አለ አይደል አዝል አድርጉ ብሎ ሴጋን ቀርቡ ያለበት ቦታ አለ እሱን ለምን ከፍታ ታሳየው አዝል የሚለው ሌላ ነገር አይደለም እሱን በከፍትለት ጥሩ ነበር ስሜቱ እነዚህን መጋት ይቻላል እኮ ግን ምን እንደሚሻላቸው ማውራት የሚጠቅመው ስለ ሴጋ ነው ስለ ጾም አይጠቅምም ይለኛል እነዚህ ምንድነው የሆነ የያዛቸው መንፈስ ምንድነው ከሱ የተሻለ ጥቅም አለው ማውራት እኮ ነው እያለኝ ያለው ስለ እንትን እግዚኦ እሺ ኢብኑ መሐመድ ስሜት ውስጥ ነው ደስ ይላል አቋርጦ መጥቶ ነው ይላል አንዱ ደግሞ ኢብኑ መሐመድ አለ አረ በስመ አብ እነዚህ አይምሮን እንትን የሚሉ ናቸው በእናታቸው ኢብኑ መሐመድ ኢብኑ መሐመድ አለ አንድ ቁጥር ጽፈሃል ከዛ ገባ ኢስላሚክ ሂስትሪ ይሄ ታሪክ የሚያቅሰው አሁን ላስገብቻለሁ ታሪክ እሺ ኦኬ ኢብኑ መሐመድ አለ እሺ ኢስላሚክ ሂስትሪ ሰላም ነው ይሰማል እሺ ይሰማል ኦኬ ሁሉ ሰላም እንዴት ነው እንኳን ደህና መጣ እንኳን ደህና ቆያችሁ ማን ነው የሚያወራው አንዴ ህልመኛው አንተ ነህ አንዴ ሚውት አድርግ እስኪ አይ ቲንክ ኢብኑ ነው ኔትወርክ ጥሩ አይመስልም ኦኬ ኢብኑ ይሰማል እሺ ኢስላሚክ ቀጥል እሺ ኦኬ ስለ ሰምተዋል ቶፒካችንን ኢስላሚክ እስኪ ንገረኝ አስተሳሰኝ ስለ አሹራ ጾም ነበር አሹራ ጾም እነማን ነበር የሚጾሙት ያ አስተምረኝ አይ ጥያቄ ነው እስካሁን በእርግጥ አስተምሬያለሁ ግን ሜቢ ጥያቄን ግን አልተመለሰልኝም ሙሐመድ አሹራን ጾም ከማን ነበር ኮርጆ ይጾም የነበረው አይ እኔ ብዙም ስለሱ እውቀት የለኝም እንግዲህ ኮርጃው ካለ እሺ ስለ ረመዳን ጾም እሺ ንገረኝ
እሱም ልንገር ረመዳን ጾም የምትጾሙበት ምክንያት ምንድነው? ምክንያቱ የታዘዘ ስለሆነ እኮ። ለምንድን ነው የታዘዘው? ያው ለሰዎች ወንጀል ማስማሪያ ወይም ደግሞ እንደ መልካም ስራ ለምሳሌ 5 እስልምናዎች አሉ ከነዛ ውስጥ የተካተተ ስለሆነ ማለት ነው ከእስልምና ውስጥ ስለሚመደብ እኮ ምንን መሰረት በማድረግ ለምሳሌ አሁን መሐመድ አስቀድሞ ልክ እኔ መጀመሪያው ሙስሊም ታዛዥ ነኝ ብሎ ከተናገረ በኋላ ቀደምት ቁረይሽ ጣዖት አምላኪያን ቁረይሾች ማለት ነው ጣዖት የሚያመልኩ የአሹራን ጾም ይጾሙ ነበረ። ከዛ በኋላ መሐመድ ደግሞ ሙስሊም ከሆነ በኋላ ይሄን ጾም እኔም እጾመዋለሁ ብሎ የአሹራን ጾም መጾም ጀመረ። እነማ የሚጾሙት እነዛ ጣዖት አምላኪዎች የሚያመልኩት ጾምን እሱ መጾም ጀመረ። እስከ መቼ ድረስ? የረመዳን ጾም እስከሚወሰንበት ጊዜ ድረስ ይጾም ነበረ የአሹራን ጾም። እና ከጣዖት አምላኪያኖቹ ምንን ቀዳ ማለት ነው? የአሹራን ጾም ቀዳ። አይ ይሄ እኮ ቀዳ። ስለዚህ የአሹራ ጾም በረመዳን ጾም ሲተካ ምክንያቱ ምንድን ነበረ? እዚህ ጋር እኔ አሁን ማለት አስተሳሰብ ላይ እዚህ ጋር አሁን አንተ ኮርጇል የሚለው ነው እየመጣልህ ያለው የመሰለኝ ማለት ነው። ለምን ከነሱ ከሙሽሪኮች ሊኮርጅ ቻለ የሚለው መሰለኝ አንተን ያወዛገበህ ይመስለኛል። አይ እሱ ብቻ አይደለም። ምክንያቱ ምንድነው? የአሹራን ጾም እነሱ ሲጾሙበት የነበረው ምክንያት ምንድነው? የአሹራን ጾም ጣዖት አምላኪ ናቸው። ለምን የሚጾሙት? ያማ والله ስለነሱ የሚያውቀው ጉዳይ የለኝም። ግን ስለ ሳቸው መሐመድ ዝም ብሎ ማለት የጣዖት አምላኪን ጾም መጾም አለበት አይደለም ማለት ጣዖት አምላኪ ስለሆነ ብቻ ያ ነገር የሚሰራው ነገር ማለት መጀመሪያ አቂዳው ተበላሽቷል ነው እንጂ እኮ ስራው በትክክለኛ መንገድ ከመጣ እኮ ጥሩ ነገር ሊሆን ይችላል። ለምሳሌ ማለት ነው ይሰማል። ኦኬ። ስለዚህ እነዛ ቁረይሾች መገለጥ ማን ነግሯቸው ነው የአሹራ ጾም ጾሙ የተባሉት? ከመሐመድ በፊት እኮ እየሰማኝ ከሆነ ማለት ነው ስለነሱ ምንም ማውቀው ነገር የለኝም። ስለነሱ ያጠናሁት ነገር የለኝም። ምናልባት የራሳቸው አስተሳሰብ ሊኖራቸው ይችላል የሄዱበት ማለት ነው። ወይም ደግሞ የራሳቸውን አስተሳሰብ ይዘው ነው የሚጾሙት እኮ። አሁን ኢስላሚክ እነሱ ጣዖት አምላኪ ናቸው፣ የሚያመልኩት ጣዖት ነው። ስለዚህ ለራሳቸው ጣዖት አምላኪ እንደመሆናቸው የራሳቸው የሆነ ጾም አላቸው፣ የራሳቸው የሆነ ሃይማኖታዊ ስነ ስርዓት አላቸው። ልክ አንተ አሁን ሙስሊም ነህ፣ ረመዳን እንደምትጾመው፣ የአምስት ወቅት ሰላት እንደምትሰግደው፣ ሀጂ እንደምታረገው፣ ኡምራ እንደምታረገው እነሱም ደግሞ ጣዖት አምላኪያን ስለሆኑ የራሳቸው የሆነ ሃይማኖታዊ ስርዓት ይኖራቸዋል። ከዛ ስርዓት ውስጥ አንዱ ምንድነው? የአሹራ ጾም ነው። የአሹራ ጾም ነው። ስለዚህ አንተ የአሹራ ሙስሊም ሆነ አንተ እንዴት የጣዖት አምላኪዎችን ጾም ትጾማለህ? ይሄ እኮ ምን አለ መሰለ አሹራ አሁን አረበኛው ስለሆነ በሁለቱም ያገናኘዋል መሰለ። እነሱም አረበኛ ነው የሚናገሩት፣ እሳቸውም ነቢያችን ሰለላሁ ዐለይሂ ወሰለም አረበኛ ነው የሚናገሩት። አሹራ የሚለውን ብቻ መያዝ የለብህም። ጾም ስለሆነ እንጸድቅበታለን ብለው አስበው እነሱ የሚጸድቁበትን ሐሳቦት ይዘው ሊጾሙት ይችላሉ። ስለዚህ ነቢያችን ደግሞ ያ ነገር ኸይር ሆኖ ከበፊት ለምሳሌ እነሱ ያገኙት ከበፊት ነቢያቶች ቀንጨፍ አድርገው ሊያገኙት ይችላሉ ኸይርነቱም ማለት ነው። ከዛ ሰምተው እነሱም እኮ እንደዛ የሚል የለም። ጣዖት አምላኪ ከመቼ ጀምሮ ነው ቀንጨብ አድርጎ የቀደሙትን ነቢያት ይከተላሉ ልትል የምትችለው? እነሱማ ጣዖት አምላኪ ናቸው እኮ። አዳምጠኝ። እነሱም እኮ ማለት ነው እነሱም ጣዖት አምላኪ። ስለዚህ አሁን አንተ እያልከኝ ያለኸው ምንድነው? ችግር የለውም ጣዖት አምላኪያን የሚጾሙት ጾም ቢሆንም ለጥሩ ነገር እስከሆነ መሐመድ ከዛ በኋላ ቢያስቀጥለውም ችግር የለውም ነው እያልከኝ ያለኸው አይደል? የተረዳኸኝ ከሆነ አዳምጠኝና እንደ እኔ ልገርህና ማለት ነው። ከዛ በኋላ ማስረጃ የሌለው ነገር እንዳታወራ። አይደለም እየሰማኝ ነው አይደለ? ቀጥል። እየሰማው ነው። አዎ ለምሳሌ ማለት ይቅርታና አሁን መጽሐፉን ስላልያዝኩ ነው እንጂ ማለት ነው ጣዖት አምላኪዎች በፊት እዛ አካባቢ ላይ ጣዖት አምልኮ የለም ነበረ።
በፊት ማለት ነው። እነሱ ግን ያመጡት ከየት ነበረ? ከሌላ ከባዕድ አምልኮት ነበረ። ከሌላ ነው ኮርጀው እንደገና ያመጡት። አይ ቲንክ ይመስለኛል መጽሐፉ ላይ ሳነብ እንዳየሁት ወደ ሶሪያ አካባቢ ጋር ይመስለኛል ይሄን ጣዖት አምልኮት ያመጡት ማለት ነው። ከዛ በኋላ ከዛ ወስደው ነው ጣዖት አምልኮን የተለማመዱት እንጂ ከዛ በፊት ምንም አይነት የጣዖት አምልኮት አልነበረም። አንድ ይሄን ያዝልኝና ከዛ በኋላ ደግሞ ለምሳሌ አንተ እንዴት ነብዩ የነሱን ኮርጆ ሊይዝ ይችላል ብለሃል? ጾሙን ከየት ነው ያመጡት? አረክ እንደሚል ታውቃለህ? ለአረብ ምድር ከመሐመድ በፊት መጽሐፍም ሆነ ነብይ ያልተላከላቸውም ይላል። ከሱ ጋር ይጋጭብህ ቁርአን። ለአረብ ምድር በጠቅላላ የመጀመሪያው ነብይ መሐመድ ነው። የመጀመሪያው መጽሐፍም ቁርአን ነው። ስለዚህ ከሱ በፊት ነብይ አላክንም ይላል። ስለዚህ ከየት ያገኙታል? እነሱ ነብይ ካልተላከላቸው ከየት ያገኙታል እኮ? እሺ በጣም አሪፍ ጥሩሽ፣ አሪፍ ጥያቄ ነው። እንዴት አገኙት ብለህ ስትለኝማ ለምሳሌ አሁን በፊት የድሮ ሀገራቶች እነዚህ አረቦችና ሌሎች የጎረቤት ሀገራቶች የንግድ ትስስር ነበራቸው። የንግድ ትስስር ስለነበራቸው በዛን ሰዓት ሲያዩት ማለት ነው አካባቢው ላይ እዛ ጋር ሲያዩት ከዛ ይዞ ያመጡት እንጂ በመልእክተኝነት ተሰጧቸው አይደለም። ሶሪያ ላልከው አረብ ናት አይደል? ሌሎችም አረብ ናቸው። ለአረብ ምድር ለመካ ብቻ አይደለም፣ አጠቃላይ ለአረብ ምድር ከመሐመድ በፊት የተላከ ነብይ የለም ነው። ኦኬ። በሰዓቱ ሶሪያ አረብ አትባልም። አረብ አልነበረችም ሶሪያ በሰዓቱ። والله አለም ምን ነበረች? እሷ የፋርስ ግዛት አልነበረችም እንዴ? ስለዚህ አሁን አንተ እየተናገርክ ያለው በግምት ነው፣ ማስረጃም የለም። ምናልባት ከዛ አግኝተውት ሊሆን ይችላል ነው የምትለው። አይ ልክ እኮ ነው። አሁን ምን እንደሆነ ታውቃለህ ቢኒ? አሁን ለምሳሌ መሐመድ ቆይ አንዴ ሱረቱል ተውባ አንቀጽ 60 ላይ መሐመድ ጆሮ ጠቢ ነው፣ ጆሮ ይጠባል። ማለትም ሰዎች የሚሉትን ነገር አድምጦ ከዛ በኋላ ያንኑ ነገር ያደርግ ነበር፣ ይናገር ነበር። ስለዚህ እየተናገረ ያለው ምንድነው? እነዚህ ቁረይሽ ጣዖት አምላኪያን ከሌላ ሀገር ይሄዱና ሌሎች ሀገሮች ጣዖት ከሚያመልኩ ሰዎች አምጥተው ይሄንን ጾም አስቀጠሉት፣ ጀመሩት አለ። በጣም ጥሩ። እነዛ ሰዎች ከጣዖት አምላኪዎች አመጡት። እንደገና መሐመድም ደግሞ ይሄንን ተቀብሎ ያንን ጣዖት አምልኮ የነዛ የጣዖት አምላኪያን ጾም ይዞ አስቀጠለው እያለን እኮ ነው ወንድማችን። ችግር የለውም። መሐመድ ይሄንን የአሹራ ጾም ጾሙ ያላቸው መገለጥ ነው ወይስ አይደለም? መገለጥ መጥቶለት ነው ወይስ ዝም ብሎ ከራሱ ነው ያን ጾም ጾሙ ያላቸው? አታይቁ መገለጥ ስትለኝ እንደዚህ እንደ ወህይ ነገር ተወርዶለት ነው ማለት ነው? በምንም ይሁን ምን ጅብሪል መጥቶ ይንገረው፣ አላህ መጥቶ ይንገረው፣ ይሄ ነገር ከፈጣሪ ተቀብሎ ነው ወይስ አይደለም? አላህ በቁርአኑ እንደሚናገረው ነብዩን ሰለላሁ ዐለይሂ ወሰለም ሲገልጻቸው እነሆ ላይ አንተ ከራሱ አንድ አይናገርም ወህይ ቢሆን እንጂ አይደል? የተወረደለት ቢሆን እንጂ እነሆ ላይ አንተ በቃ እንደዛ ነው። ስለዚህ ወህይ ሲባል ደግሞ ለሁለት ይከፈላል። በቃ ገብቶኛል። ገብቶኛል አይደል? ምናምን እነሱ ገብቶኛል። ችግር የለውም። በኢልሃም ነው የሰጣቸው። ኦኬ ችግር የለውም። እሺ ይሁን። ስለዚህ የጣዖት አምላኪያንን ጾም አስቀጥልበት ብሎ መገለጥ ወርዶለት ነው እያልከን ነው? አስቀጥልበት ሳይሆን አሹራ እንዳለ መጾም እንዳለበት ያንን አሹራ ማን ነው የሚጾመው? የአሹራን ጾም ማን ነው የሚጾመው? የአሹራን ጾም ማን ነው የሚጾመው? ነብያችን ሰለላሁ ዐለይሂ ወሰለም። ከሱ በፊት እነማን ነበሩ የሚጾሙት? ያ ማንኛውም ሰው ሊጾም ይችላል። والله አለም ማን እንደሚጾመው አላውቅም፣ ግን የቁረይሽ ጣዖት አምላኪያን ይሄው እና አንብበው። ኦኬ ችግር የለውም እያለ ያለው ምንድነው ወንድማችን? ችግር የለውም ጣዖት አምላኪያን ቢጾሙት ምን ችግር አለው? እነሱም ቢጾሙት እኛም ብንጾም ምን ችግር አለው? ጾሙ ብቻ ለጥሩ ነገር ይሁን እንጂ ጣዖት አምላኪያን ጾመው፣ አይሁዳዊ ጾመው፣ ክርስቲያን ጾመው፣ ጨረቃ የሚያመልክ ጾመው፣ ፀሐይን የሚያመልክ ጾመው ቢጾሙት ምን ችግር አለው? እኛም ከነሱ ይዘን ብንጾም ምን ችግር አለው እንዴ? ጣዖት አምላኪያን ቢሆኑ ምን ጣጣ አለውና ታዲያ? የሚያመልኩት ድንጋይ ነው፣ የሚሽከረከሩት ድንጋይ ነው፣ የሚያመልኩት ፀሐይና ጨረቃ ነው፣ የሚያመልኩት እሳት ነው። እና ምን ችግር አለው የነሱን ጾም ብንጾም? እኛ እስልምና ጣዖት አምልኮ ነው። መሐመድ እያንዳንዱ ይዞ ያስቀጠለው ጣዖት አምልኮ ነው የምንላችሁ እኮ ለዚህ ነው። እሺ መሐመድ ያስቀጠለው የጣዖት አምላኪያን ጾም። ይቅርታ እሺ ምን ጠይቀኛለህ? ኢስላሚክ እሺ ቀጥል። እሺ መርሐባ። አሁን በዚህ ላይ ማለት ነው ለምሳሌ
የመካ ቁረይሾች ማለት ነው ጣዖት አምላኪ ከመሆናቸው ጋራ አላህ ፈጣሪያቸው መሆኑን ያውቃሉ። በአላህም ይምላሉ አይደል? የትኛው አላህ እንዴት አወቁት? መልእክተኛ ሳይመጣላቸው ነብይ ሳይመጣላቸው እንዴት አወቁት? እሺ ለምን ወላሂ ብለው ይምላሉ? ጣዖታቸው ነው። እነሱ እዛ ድንጋይ ነው የሚያመልኩት። ትልቅ ድንጋይ እናመልክ ነበር፣ ከሱ የተሻለ ድንጋይ ስናገኝ ሌላ ትልቅ ድንጋይ ፈልገን እናመልክ ነበር ብለው ይናገራሉ። ለምሳሌ ቆይ አዳምጠኝ። እዚህ ጋር ስሜትን ሳይሆን ማለት ነው። ቀጥል። እሺ አላህ በቁርአኑ ምን ይላል? አንተ ሙሐመድ ሆይ እናንተን የፈጠራችሁ መሬትንም የፈጠረ ጌታ ማን ነው ብለህ ብትጠይቃቸው አላህን የፈጠረን ብለው ይሉሃል። ከዛ ታዲያ ለምንድን ነው አላህን የማታመልኩት በላቸው የሚል አለ አይደለ? ስለዚህ የነሱ አላህ ድንጋይ ነው የሚያመልኩት እነሱ። አረ እንደዛ አይደለም። ይሄው ማስረጃ። እነሱ እኮ የሚያመልኩት ድንጋይ ስለሆነ ነው። የነሱ አላህ ድንጋይ ነው። አላህ ማለት አምላክ ማለት ነው። አልኢላህ ከሚለው የአረብኛ ቃል የመጣ ሲሆን አምላክ ማለት ነው አይደለ? ዘጋድ ማለት ነው። የነሱ አምላክ ደግሞ ምንድነው? ድንጋይ ማምለክ ነው። አንድ ድንጋይ ሲያገኙ ከሱ የተሻለ ትልቅ ድንጋይ ሲያገኙ ያንን ትንሹን ድንጋይ ይወረውሩትና የሚቀጥለውን ያገኙትን ትልቅ ድንጋይ ያመልካሉ። የነሱ አላህ ድንጋይ ነው። ስለዚህ የአረቦቹ የቁረይሾቹ ድንጋይ ነው የሙሐመድ አምላክ እያልከኝ ነው? እሺ አንዴ ልናገር ጨርሳል። ይሄን ማስረጃ ላንብብልህ እንዴ? ላንብብልህ። ቆይ አውቃለሁ። እሺ ቆይ ላንብብልህ። ቆይ መጀመሪያ ላንብብልህ። ሳሂህ አልቡኻሪ 4376 ላይ እንግዲህ ታይ እነዚህ ድንጋይ አምላኪዎች እንደሆኑ ነው ማሳየህ።